መንግስት ለመኖሪያ ቤት መስሪያ የሚሆን መሬት በነፃ እየሰጠ እንደሚገኝ ሰምተናል። በማህበር ለተደራጁና መስፈርቱን ላሟሉ ለመኖሪያ ቤት መስሪያ ቦታው ክፍያ እንደማይጠየቅ ለማወቅ ችለናል። በሌላ በኩል ደግሞ ከሰሞኑ በርካታ የባንክ ሂሳቦችን ያገደው መንግስት በበርካታ የባንክ ሂሳቦች ላይ ክትትል እየተደረገ መሆኑን አሳውቋል። በህገወጥ የገንዘብ ዝውውር በሚያካሂዱት ላይ እርምጃው ተጠናክሮ እንደሚቀጥልም ገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በህገወጥ የገንዘብ ዝውውር በሚያካሂዱ ላይ እርምጃው ተጠናክሮ እንደሚቀጥል መንግስት አስታውቋል። የኢትዮጵያ ብሔራዊ ባንክ በህገወጥ የገንዘብ ዝውውር በሚያካሂድ ማንኛውም አካላት ላይ የሚወስደው እርምጃ የማይቋረጥ መሆኑን አስታውቋል። ከውጭ የገንዘብ ዝውውርና ሐዋላን በተመለከተ የሚፈጸሙ ህገወጥ ተግባራትን ለመቆጣጠር የሚወሰደው እርምጃ መቼም የማይቆም መሆኑን አስታውቀዋል። ብሔራዊ ባንክን ጨምሮ የህግ አስከባሪ አካላት የሚወስዱት እርምጃ ተጀምሮ የሚቆም የሚመስላቸው ካሉ ተሳስተዋል ያለው ባንኩ እየተወሰደ ያለው እርምጃ ይቆማል ብሎ ማሰብ ፈጽሞ ስህተት መሆኑን ገልጿል። እርምጃው የማይቆምና በየቀኑ በተከታታይነት የሚቀጥል እንደሚሆንም ነው ሁሉም ሊገነዘብ እንደሚገባ ያስታወቀው። በመሆኑም በህገወጥ መንገድ የሚደረግ የገንዘብ ዝውውር በተለይም ከውጭ ሀገር ወደ ሀገር ውስጥ የሚገባ የሐዋላ ገንዘብ ዝውውር ሄዶ ተቀባዩንም ሆነ ተቀባዩን አደጋ ውስጥ የሚከት በመሆኑ ከላኪውም ሆነ ከተቀባዩ ጋር ግንኙነት ያላቸው የንግዱ ማህበረሰብ አባላት አደጋ ውስጥ ስለሚከታቸው ከዚህ ድርጊታቸው እንዲታቀቡ አሳስበዋል። ይህ ጉዳይ እንደ ቀላል መታየት እንደሌለበትና የውጭ ምንዛሪ ለማግኘት ብሎ በዚህ ህገወጥ ተግባር ውስጥ የሚገባ ካለ እርምጃ እንደሚወሰድበት ገልጸዋል። በዚህ ጉዳይ ላይ ምንም ወደ ኋላ የሚመለስበት ምክንያት እንደሌለ ያመለከተው ባንኩ ጉዳዩ የገንዘብ ብቻ ሳይሆን አጠቃላይ ኢኮኖሚውን ስለሚያናጋ ህገወጦች ላይ የሚወሰደው እርምጃ ከዚህም በኋላ ተጠናክሮ ይቀጥላል ተብሏል። ብሔራዊ ባንክ ህገወጥነትን ከመቆጣጠር ጎን ለጎን ባንኩ በኢኮኖሚ ውስጥ የሚያስፈልገውን ተጨማሪ የውጭ ምንዛሪ በሂደት እያቀረበ ስለሚገኝ በአጠቃላይ የኢትዮጵያ የውጭ ምንዛሪ ስርዓት እየተረጋጋ መሆኑን ገልጾ ይህ መረጋጋትም ስር እንዲይዝና መሰረት እንዲኖረው ያስፈልጋል ብሏል። ይህንን ለማድረግ ደግሞ ህገወጦችን ከማስተካከል በተጨማሪ ህጋዊ መንገዱ ላይ ጠንክሮ መስራት እንደሚገባና ባንኮችም ይህንን ኃላፊነታቸውን እንዲወጡ አሳስበዋል። መንግስት ከሰሞኑ ከቤቲንግ ጋር በተያያዘ በርካታ ባለሀብቶች መታሰራቸውን ማሳወቁ ይታወሳል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ በቁጥጥር ስር እንዳዋላቸው መንግስት አሳውቀዋል። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ወይም የቤቲንግ ድርጅቶች ከህዳር 25 ቀን 2018 ዓ.ም ጀምሮ የታገዱ መሆኑን አሳውቀዋል። ፈቃዳቸው የታገደው የስፖርት ውድድርና ውርርድ ቤቶች ከስራ ውጭ እንደሚሆኑም ታውቋል። ከዚሁ ጋር በተያያዘ ነው እንግዲህ ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸው የተገለጸው። በሌላ በኩል ደግሞ መንግስት ለመኖሪያ ቤት መስሪያ የሚሆን መሬት በነፃ እየሰጠ እንደሚገኝ ሰምተናል። በማህበር ለተደራጁና መስፈርቱን ላሟሉ ለመኖሪያ ቤት መስሪያ ቦታው ክፍያ እንደማይጠየቅ ለማወቅ ችለናል። በተለያዩ ክልሎች የሚገኙ ከ130 ሺህ በላይ መምህራን የመኖሪያ ቤት ቦታ በነፃ ማግኘታቸውን የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት አቶ ሽመልስ አበበ አሳውቀዋል። ምክትል ፕሬዝዳንቱ እንደገለጹት መምህራን በማህበር ከተደራጁና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ አይጠየቁም። በዚህም ከ2008 ዓ.ም ጀምሮ በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል ከ130 ሺህ በላይ መምህራን የመኖሪያ ቤት መስሪያ ቦታ በነፃ ማግኘታቸውን አስታውቀዋል። በተጨማሪም በአዲስ አበባ ከ5000 በላይ መምህራን የመኖሪያ ቤት ኮንዶሚኒየም ተሰጧቸው በስማቸው እየተዛወረ ነው ብለዋል። መምህራን ከተሰጣቸው ተልእኮና ካለባቸው ኃላፊነት አንጻር የተሰራው ስራ በቂ ባለመሆኑ በቀጣይም ጥያቄዎቻቸውን ለመፍታት ጥረት እያደረግን ነው ሲሉ አስረድተዋል። ከዚሁ ጎን ለጎን ደግሞ የቤት ባለቤት ለመሆን የተደራጁና ቅድመ ክፍያ ለከፈሉ የቤት ግንባታ ሊጀመር መሆኑን ሰምተናል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱና የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በየደረጃው ከሚገኙ የአዲስ አበባ መምህራን ማህበር አመራሮች ጋር መምህራንን የቤት ባለቤት ለማድረግ የተከናወኑ ተግባራትን ገምግመዋል። በመርሃ ግብሩ ምክትል ቢሮ ኃላፊ አቶ አሊ ከማል እስካሁን ያለውን አፈጻጸም መሰረት ያደረገ ሪፖርት አቅርበው ውይይት ተካሂደዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የሚገኙ ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቢሮ ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር በከፍተኛ ትኩረት
ለማስቀረት እየሰራ መሆኑን ጠቁመዋል። በማህበር ተደራጅተው በንግድ ባንክ ወደ ተከፈተው ዝግ አካውንት ቅድመ ክፍያ አስገብተው ያጠናቀቁ ማህበራት ወደ ግንባታ እንዲገቡ ከቤቶች ልማትና አስተዳደርና ከመሬት አስተዳደር ቢሮ ጋር በጋራ እየተሰራ መሆኑንም አመላክተዋል። ኃላፊው አያይዘውም መምህራን በ2575 ፕሮግራም ተደራጅተው የቤት ባለቤት እንዲሆኑ ከተማ አስተዳደሩ ለመምህራን ቅድሚያ በመስጠት ወደ ተግባር መግባቱን ገልጸዋል። መርሃ ግብሩ የመምህራንን ማህበራዊና ኢኮኖሚያዊ ችግሮችን በመቅረፍ በኩል የሚያበረክተው አስተዋጽኦ ከፍተኛ እንደመሆኑ በየደረጃው የሚገኙ የመምህራን ማህበር አደረጃጀቶችን ጨምሮ ጉዳዩ የሚመለከታቸው ባለድርሻ አካላት መምህራኑ በተቀመጠው የጊዜ ገደብ ቅድመ ክፍያውን አስገብተው የቤት ባለቤት እንዲሆኑ አስፈላጊውን ድጋፍ ማድረግ እንደሚገባቸው አስገንዝበዋል። የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በበኩላቸው ተቋማቸው ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቅድሚያ በመስጠት የተለያዩ የቅድመ ዝግጅት ስራዎችን በመስራት ላይ መሆኑን ገልጸዋል። በቅርቡ ቅድመ ክፍያ ያጠናቀቁ ማህበራት ወደ ቤት ግንባታ እንደሚገቡ በመግለጽም ቅድመ ክፍያውን ያላጠናቀቁ መምህራንም ክፍያውን በመፈጸም የቤት ባለቤት እንዲሆኑ ጥሪያቸውን አቅርበዋል።